ደስታና ሩትዬ ከረጅም ጊዜ በኋላ እንደዚህ አምሮባቸው ውብ ሆኖ በጣም ደስ በሚል ሁኔታ መጥተዋል። እንግዲህ እንደምታያቸው ማለት ነው። ደስታና ሩትዬ አንድ ላይ ከመጡ በጣም ቆይተዋል ስላችሁ ቪዲዮ ማታ ማታ ላይ ሳይሆን እንደዚህ ቪዲዮ ፖስት ፎቶ ምናምን ካደረጉ በጣም ቆይተዋል እና እንደዚህ እንዲመጡ ደግሞ በጣም እንፈልጋለን። ሩትዬ ከአብርሃም ዙሪያ እንድትርቅ እንፈልጋለን። አብርሃም ዙሪያ እንድትገኝ እኛ እንፈልግም። በቃ አብርሃም አይሆናትም። አብርሃም ሽልጥልጥ ነው፣ ልክስክስ ነው፣ ውሻ ነው። በቃ እሱ አይሆናትም። ለልጇም አባት መሆን አይችልም። ለትላንትና አቢባ ላይ የቀረበችው ልጅ ምን እንዳለች ነግሬያቸዋለሁ ልበል። አዎ መሰለኝ ነግሬያቸዋለሁ መሰለኝ። እና እንደ አብርሃምና እንደ ሩቲ ቪዲዮ ካልሰራን ድራማ ካልሰራን ካልተጫወትን አለኝ። እኔ ደግሞ አልፈልግም፣ ከሱ ጋር መገናኘት አልፈልግም፣ የልጄ አባት እንዲሆንም አልፈልግም፣ አባት መሆን አይችልም ብላ በግልጽ ነው የተናገረችው ማለት ነው። እና ይመጅሽ፣ እንደዚህ አይነት ሴት ነው የምንፈልገው እኛ። ጠንካራዎቹን እንደግፋለን ማለት ነው። እና አብርሃም ደግሞ ትላንትና ልጁ ምንድነው ያለው? በመጨረሻም እኔ በገንዘብ ብቻ መድራት አልፈልግም። መጀመሪያ አባት መሆን አልቻለም፣ ልጁን አልተቀበለም። ዲኤን ምርመራ ምናምን ተደርጎ ነው ልጁ የተቀበለው። ከዛ በኋላ ብር እየሰጠ ነበረ። ብር አልሰጥም፣ አባትም አይደለሁም፣ ከዚህ በኋላ እንደዚህ የሚባል ልጅ የለኝም፣ ከዘሬ ጋርም እንዲገናኝ አልፈልግም ማለት አብርሃም ከትንሽ ደቂቃ በኋላ እንደዛ ማለቱ ማይቀር ነገር ነው። አሁንም እያለ ነው። አሁን ልጁ ትዝም እያለው አይደለም። ይኸው 15 ቀን ወር ሊሆን ነው መሰለኝ ከልጁ ጋር ራሱ ቪዲዮ ከለቀቀ ማለት ነው። ኤርሜላ እያለ ሊያብድ ልጨልን ነው። እና በቃ ሩትዬ ጋር ያልሁ ልጅ የአብርሃም ልጅ አይደለም ቢባል ነው የሚሻለው ማለት ነው ስላችሁ፣ በሌላ ነገር ሳይሆን በቃ አብርሃም አባት መሆን አልቻለም። እናትም አባቱም ሩቲ ነች። አለቀ። ገባችሁ አይደለ? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ አማን? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ የሩትዬ ወዳጆች እንግዲህ ትላንትና በተፈጠረው ነገር ደስታ ጋር ከመጣችሁ ከትላንት ወዲያ ምናምን ደስተኛ ናችሁ። ዛሬም ደግሞ በሚገርም ሁኔታ በአዲስ ነገር እንደዚህ ብቅ ብሎልናል ማለት ነው ቤተሰብ